የመስቀሉን ውለታ እንድናስብ ዳግም በቅድስናው አደባባይ ስላገናኘን ክብርና ምስጋና ለታላቅ ስሙ ይሁን። እንግዲህ እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 6 ላይ የሚገኘው ቃል ይሆናል። የሁላችንን በደል በእርሱ ላይ አኖረ የሚል ቃል አለ። የሁላችንን በደል በእርሱ ላይ አኖረ። ኢሳይያስ ክርስቶስ ከመወለዱ ከ700 ዓመታት በፊት ቀደም ብሎ የተነሳ ነቢይ ነው። ኢሳይያስ ትንቢቶቹ ሁሉ ደረቅ ሐዲስ ይባላሉ። በቤተ ክርስቲያን የትርጓሜ ትምህርት ቤት የኢሳይያስ መጽሐፍ ደረቅ ሐዲስ ይባላል። ምክንያቱም ከ700 ዓመታት በፊት ሆኖ አዲስ ኪዳን ላይ ስለሚፈጸሙ ነገሮች የተናገራቸው ናቸው። ከክርስቶስ ልደት አንስቶ እስከ መከራው ሌሎችንም ነገሮች ተናግሯል። ታስታውሳላችሁ፣ ስለ ጌታ ልደት ከማንም አጉልቶ የተናገረው ስሙን ገልጦ ኢሳይያስ ነው። ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምይዮ ስሞ አማኑኤል። ኢሳይያስ 7:14 ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ብሎ ስለ ክርስቶስ ልደት የተናገረው እሱ ነው። ይሄ አማኑኤል ደግሞ ስልጣኑ ምንድነው ብለን ብንጠይቅ ራሱ ኢሳይያስ መልሱን ሰጥቶናል። እነሆ ወንድ ልጅ ተሰጠን አለቅነትም በጫንቃው ላይ ነው ስሙም ይላል ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ተብሎ ይጠራል ብሎ ይናገራል ኢሳይያስ 9:6 ላይ። አሁን ስለ ክርስቶስ ነው የሚናገረው። ከሌሎች ሁሉ ተለይቶ ክርስቶስ ላይ በሰፊው ተናግሯል። ዛሬ ደግሞ ስለ ሕማሙ ይነግረናል። እንዲህ ብሎ ይጀምራል ኢሳይያስ 53 ከቁጥር 4 ላይ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል፣ እኛ ግን እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ ሄደ አዘነበለ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ይላል። እንግዲህ ወረድ ብለን ደግሞ ስናነበው ስለ ኃጢአተኞችም ማለደ ከአመፀኞችም ጋር ተቆጠረ ይለናል። ይሄ ሁሉ የሚናገረው ስለ ኢየሱስ ክርስቶስ ነው። ጌታ በዕለተ ዓርብ ስለሚቀበለው መከራ የሚቀበልበትም ዓላማ ምን እንደሆነ ኢሳይያስ አስቀድሞ ይናገራል። ስለ መተላለፋችን ነው የቆሰለው፣ ስለ በደላችን ነው የደቀቀው፣ በእርሱ ቁስል እኛን የተፈወስ ነው። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። እንግዲህ ሰሞኑን ስንነጋገር ሰምታችኋል። ሰዎች የኃጢአት ስርየት የሚያገኙት በደላቸውን በሚሸከምላቸው በበጉ ደም ነበር። በኦሪት ጊዜ ደም ሳይፈስ ስርየት የለም ነበረ። እያንዳንዱ ሰው ስለሰራው ኃጢአትና በደል በካህኑ ፊት ቆሞ በመገናኛው ድንኳን ፊት ለፊት እጁን በንጹህ በግ ላይ ይጭንና ኃጢአቱን ይናዘዛል። እያወቀ በድፍረት ሳያውቅ በስተት ስለሰራው ነውር ሁሉ ሴትም ይሁን ወንድ በግ ይዘው መጥተው እጃቸውን በጉ ላይ ጭነው ይናዘዛሉ። የሰዎቹን ኃጢአት በጉ ይሸከማል፣ ይታረዳል፣ ደሙን ይረጫሉ፣ እነሱ ነፃ ይሆናሉ። በጉ ተሰውቶ ስጋው ከከተማ ውጭ ይቃጠላል፣ ነፃ ሆነው ወደ ቤታቸው ይሄዳሉ። ይሄ ኦሪት ዘሌዋውያን ምዕራፍ 4 ከቁጥር 4 ጀምሮ የተጻፈ ታሪክ ነው። አሁን ኢሳይያስ ይህንን ነው የሚነግረን። እግዚአብሔር የሁላችንን በደል በእሱ ላይ አኖረ። በጉ የሰዎችን ኃጢአት እንደሚሸከም ኢየሱስ ክርስቶስ የዓለሙን ሁሉ ኃጢአት ተሸክሞ ነው መስቀል ላይ የወጣው። እሱ ንጹህ ነው። እሱ በደል የለበትም። እሱ በአንደበቱም አንድ ቀን ስቶ አያውቅም። ንጹሕ ባህሪ አምላክ ነው። እሱ የዓለሙን ኃጢአት እንዲያስተሰሪ እግዚአብሔር የላከው በግ ነው። ነዋ በግኡ ለእግዚአብሔር ዘያትት ወያሴስል ኃጢአት ዓለም።
እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ መስክሮለታል። ዮሐንስ 1:29 ላይ የዓለምን ኃጢአት ሁሉ ነው ክርስቶስ በመስቀል ላይ የተሸከመው። የነጩንም የጥቁሩንም የሴቱንም የወንዱንም የኢየሩሳሌምን ብቻ አይደለም፣ የዓለሙን ሁሉ ኃጢአት የአዳምን ዘር በሙሉ ከአዳም እስከ ሙሴ ከሙሴ እስከ ክርስቶስ ያለውን የዓለሙን ሁሉ ኃጢአት የውርሱንም ኃጢአት የግል ኃጢአት። ኃጢአት ሁለት አይነት ነው። ኦሪጂናል ሲን አለ፣ ፐርሰናል ሲን አለ። ኦሪጂናል ሲን ከአዳም የመጣው የውርስ ኃጢአት ነው ጥንተ አብሶ። ፐርሰናል ሲን ደግሞ ሰዎች በየግላቸው የሚሰሩት ኃጢአት ነው። ያንን ሁሉ ነው ጠቅልሎ ክርስቶስ መስቀል ላይ የወጣው። አባ ስራይ ሎሙ እስመ በዘኢያምሩ ይገብሩ፣ አባቶ የሚያደርጉትን አያውቁምና ይቅር በላቸው። ለጊዜው ለአይሁድ ነው ለሰቀሉት፣ ፍጻሜው ግን ከአዳም ጀምሮ እስከ ክርስቶስ ድረስ ያለውን ዓለሙን በሙሉ ነው ይቅር በለው ያለው። ከዛም በኋላ እስካሁኗ ዘመን ድረስ በክርስቶስ ለሚያምኑ ሰዎች ሞቱ፣ ስቅለቱ፣ ይሄ ሁሉ መከራው መዳኛዬ ነው ለሚሉ ሰዎች ሁሉ አንድ ጊዜ ያፈሰሰው ደም፣ አንድ ጊዜ የጮኸው ጩኸት ለዘላለም መታረቂያ ነው። ዕብራውያን ምዕራፍ 7 ከቁጥር 27 ጀምሮ ተጽፏል። ስለ ኃጢአተኞች ማለደ ተብሎ ተጽፏል። አንድ ጊዜ የጮኻት፣ አንድ ጊዜ የለመናት፣ አንድ ጊዜ ከአባቱ ጋር ያስታረቀን ይሄ ሕርቅ ሕያው መታረቂያ ሆኖ ቀረልን። የሚገርማችሁ ከፕሮቴስታንት ጋር ያለን ልዩነት እዚህ ጋር ነው። ታዲያ ክርስቶስ አስታራቂያችን ከሆነ ለምንድን ነው ጻድቃን ሰማዕታት አማሉኝ የምትሉት ይላሉ። ድንግል ማርያም አስታርቂን ለምን ትላላችሁ? ክርስቶስ አንድ ጊዜ የማለደው ምልጃ ዘላለማዊ ከሆነ ለአንድ ጊዜ መስዋዕት ሆኖ ለዘላለም አስታረቀ፣ ወደ አባቱም ሄደ ተብሎ ተጽፏል ዕብራውያን ላይ። ታዲያ ለምንድን ነው ጻድቃንን አማሉኝ የምትሉት ይላሉ። እዚህ ላይ በጣም ሁላችን ልንጠነቀቅ ይገባል። እኛ ጻድቃን ሰማዕታትን አስታርቁን የምንለው ከመስቀሉ ጥላ ስር ርቀን የሞተልንን ጌታ በድለን የደማልንን ደም በኃጢአትና በነውር ባክፋፋን ጊዜ ከክርስቶስ ጋር በኃጢአት በተጣላን ጊዜ ከእርሱ ጋር እንታረቅ ዘንድ ከንስሐ እንደ አንዱ ስለሆነ ነው በቅዱሳን ጸሎት ወደ ክርስቶስ የምንቀርበው። መጽደቂያችን ግን ደሙ ነው። ወደ መንግስቱ የሚያስገባን በራችን ግን ክርስቶስ ነው። ወደ እግዚአብሔር መንግስት የምናልፍበት መንገድ ግን ክርስቶስ ነው። እኔ መንገድም እውነትም ሕይወትም ነኝ፣ በእኔ በቀር ማንም ወደ አብ የሚመጣ የለም ነው ያለው ዮሐንስ 14:6 ላይ። ይሄንን ጌታ ስንበድልስ ነው ይሄ የሞተልንን ጌታ በአይሁድ እጅ 6666 ጅራፍ ተገፍፎ ዋጋ የከፈለልንን ጌታ 300 እሾህ ያለበት አክሊል ደፍቶ ነፃ ያወጣንን ንጉሥ 80 ጊዜ ጺሙን የተነጨውን 120 ጊዜ በድንጋይ ፊቱን በጥፊ የተመታውን 65 ጊዜ ምድር ላይ የወደቀውን አይሁድ ምራቃቸውን እየተፉ ከሊቶስጥራ እስከ ቀራንዮ እየጎተቱ የወሰዱትን ይሄንን ጌታ ስንበድልና ስናሳዝንስ መታረቂያችን ምንድነው? ንስሐ። ቅዱሳንን አማልዱኝ የምንለው ከንስሐ መንገዶች አንዱ ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ተብሎ ተጽፏል ያዕቆብ 5:16 ላይ። ድንግል ማርያምን አማልጅን የምንለው ከልጅሽ አስታርቂን ነው። ለምን? ወደ መንግስቱ እንዲያስገባኝ የሞተልኝን ጌታ የደማልኝን ጌታ ዋጋ ያከፈለልኝን ልጅሽን አሳዘንኩት፣ በደልኩት። የእናት ልመና አይደለ ቋንቋችን? ፊት ያስመልስ አንገት ያስቀልስ ነው። ከልጅሽ አስታርቂን። ደሙን ስናክፋፋ የሞተልንን ጌታ ዋጋ ስናሳጣው በኃጢአት ቅዱሳን ስለ ክርስቶስ ዋጋ ከፍላችኋል። ይችን ዓለም በክርስቶስ ፍቅር ንቃችሁ ክብርን አግኝታችኋል። እባካችሁ ክብርን ከሰጣችሁ ጌታ እኔንም አስታርቁኝ እያለን ቅዱሳን እንማጸናለን። ከፕሮቴስታንት ጋር ያለን ልዩነት ይሄ ነው። እነሱ የቅዱሳኑ ምልጃ አያስፈልግም ይላሉ። ኃጢአት ካልሰራህ አያስፈልግም። እኔ ንጹህ ነኝ ብሎ የሚመካ ማን ነው? በመናገርም በማሰብም በተግባርም ኃጢአት ሰርቼ አላውቅም
የሞተልኝን ጌታ አንድ ቀን አላስቀየምኩትም ካለ እሱ እንኳን አማላጅ ሊያስፈልገው እሱ ራሱ አማላጅ ነው። ግን መጽሐፍ ቅዱስ ማንም ኃጢአተኛ የለብኝም ቢል እሱ ውሸትን ይናገራል ነው የሚለው። ሁላችን በደለኞች ነን፣ ሁላችን ኃጢአተኞች ነን። ለዚህ ነው ኃጢአተኞች ስለሆን በራሳችን መጽደቅ ስለማንችል እግዚአብሔር አንድያ ልጁን ወደ ዓለም ላከ ነው የሚለው መጽሐፍ ቅዱስ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዮሐንስ 3:14 ላይ በተለይ ቅዱስ ጳውሎስ ምንድነው የሚለው? ሁሉ በድለዋል ነው የሚለው። አብርሃም ሳይቀር፣ ሙሴ ሳይቀር፣ ኢያሱ ሳይቀር፣ ጌዲዮን ሳይቀር፣ ዮፍታሔ ሳይቀር፣ ሳራ ሳትቀር፣ አስቴር ሳትቀር በእግዚአብሔር ፊት ጽድቅ የነበራቸው ሰዎች ሁሉ ግን እነሱ ለመንግስተ ሰማያት ብቁ አልነበሩም። ሁሉ በድለዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል ግን እንዲያው በጸጋው ይጸድቃሉ። ሮሜ 3:23 ላይ እርሱንም ይላል በደሙ የሆነ ማስተስሪያ አድርጎ አቆመው። ለዛሬውም ትውልድ ስለሚጠቅም ማለት ነው። ልብ በሉ፣ ኢየሱስ ክርስቶስ የሞተው ኢየሱስ ክርስቶስ የተሰቀለው ላለፈው ትውልድ ብቻ አይደለም፣ እስከ ዕለተ ምጽአት ድረስ ለሚመጣው ነው። የክርስቶስ ደም አንድ ጊዜ የፈሰሰው ለአዳምና ለልጆቹ ለጥንቶቹ ብቻ አይደለም፣ ወደፊትም በክርስቶስ ለሚያምኑ ሰዎች ሁሉ ሕያው መታረቂያ እንዲሆን ነው። ለዚህ ነው ሮሜ 3:23 ላይ ሁሉ በድለዋል፣ የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ካለ በኋላ እርሱንም በደሙ የሆነ ማስተስሪያ አድርጎ አቆመው። ሕያው መታረቂያ፣ ሕያው መዳኛ፣ ሕያው መጽደቂያችን ክርስቶስ ሆነልን። ለዚህ ነው እኔ በር ነኝ፣ በእኔ በርነት ወደ አባቴ መግባት ትችላላችሁ ብሎ ዮሐንስ 10:30 ላይ ክርስቶስ ያስተማረን። ታዲያ ይሄንን ነው ኢሳይያስ አስቀድሞ ያየው። ይሄ የክርስቶስ መከራ ለሰው ልጆች የሚሰጠው እርባና ምን እንደሆነ ይሄንን መንፈስ ቅዱስ ሲገልጥለት ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ በእርሱ ቁስል እኛ ተፈወስን፣ የደህንነታችን ተግሳጽ በእርሱ ላይ ነበረ ካለ በኋላ ነው እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ክርስቶስ እንዲህ ነው የወደደን፣ እንዲህ ነው ያፈቀረን። የዓለሙን ሁሉ ኃጢአት ይዞ ነው ክርስቶስ በአባቱ ፊት የቆመው። ኃጢአተኛ መስሎ ነው ክርስቶስ ስለኛ የታየው። የእግዚአብሔር ቁጣ ዓለምን ሁሉ ሊፈርድበት የነበረው የእግዚአብሔር መለኮታዊ ፍርድ በልጁ መስዋዕትነት ነው እግዚአብሔርን ያስታገሰው። ክርስቶስ መሃል ላይ ባይገባ ኖሮ፣ ክርስቶስ በሰውና በእግዚአብሔር መካከል ሆኖ እርቅን ባይፈጥር ኖሮ ምድራችን እንደ ሰዶም እንደ ገሞራ እየቀለጠች በኖረች ነበረች። እግዚአብሔር ቁጣውን በልጁ ላይ ነው ያስታገሰው። የእግዚአብሔርን ቁጣ ክርስቶስ ኢየሱስ ነው መሃል ላይ ሆኖ መታረቂያ ያደረገው። መጽሐፍ ቅዱስ ስናነብ አንድ የሚደንቅ ድንቅ መልእክት ቅዱስ ጳውሎስ ጽፎልናል። በሮሜ መልእክቱ ምዕራፍ 5 ከቁጥር 6 ጀምሮ የተጻፈ ቃል አለ። ሮሜ 5:6 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል ይላል። ልብ ብላችሁ ስሙ። ዘመኑ ሲደርስ ክርስቶስ ስለ ኃጢአተኞች ሞቷል። የትኛው ዘመን? 5500 ዘመን። በአምስት ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ወድህክ ውስተ መርዕብከ በሞቴየ ወበመስቀልየ ወእትቤዘወከ። መጽሐፈ ቀለሚንጦስ ላይ የተነገረ ቃል ነው። አዳም ዕፀ በለስን በበላ ጊዜ እንዴት ነው ምድነው እያለ ሲጨነቅ እግዚአብሔር ከልጅ ልጅህ ተወልጄ በሜዳ ተመላልሼ በ5 ቀን ተኩል መጥቼ አድንሃለሁ ብሎ ቃል ገብቶለታል። ያቺ 5 ቀን ተኩል አዳም በእሱ አቆጣጠር ሰኞ፣ ማክሰኞ፣ አርብ እያለ እንደው 5 ቀን ይቆጥር ነበር። ለካ እግዚአብሔር በራሱ አቆጣጠር ነው የነገረው። በእግዚአብሔር ዘንድ አንድ ቀን እንደ 1000 ዓመት ነች ይላል። ለኛ 1000 ዓመት ነው የእግዚአብሔር አንዱ ቀን።
ስለዚህ 5 ቀን ተኩል ያለው 5500 ዘመን ነው። ያ 5500 ዘመን ሲፈጸም ነው እንግዲህ ክርስቶስ ሞተ ስለ ኃጢአተኞች የሚለን ጳውሎስ ወአመበጻ ዕድሜው ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ አንድያ ልጁን ላከ ይላል ገላትያ 4:4 ላይ። ይኸውላችሁ ፈጣሪ አይወልድም አይወለድም ይላሉ ሙስሊሞቹ። ከአይምሮ በላይ ነው እኮ ይሄ ነገር። እግዚአብሔር ሰው የመሆኑ ምስጢር ያ ረቂቅ የሆነ የማይጨበጥ የማይዳሰስ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነች ይሄ ዓለማትን ዩኒቨርስን በሙሉ የፈጠረ ጌታ ምድር ብቻ እኮ አይደለችም። ሌሎች ፕላኔቶች አሉ፣ ያልደረስንባቸው ብዙ ዓለማት አሉ። እነ ፀሐይ እነ ጨረቃ እነ ከዋክብት አፈጣጠራቸው እኮ ግሩም ነው። ውቅያኖሱን ባህሩን ቀላያቱን ሁሉ የፈጠረ ይሄ ረቂቅ አምላክ መቼ እንደነበረ የማይታወቅ እስከ መቼ እንደሚኖር የማይገመት ይሄ ድንቅ የሆነ አባት ሰው ሆነ። አዎ ይከብዳል እንደ ሰውኛ በእምነት ለተቀበልነው ነው። በእምነት ስለተቀበልነው ነው እንጂ እግዚአብሔር ሰው ሆነ የሚለው ቋንቋ ካይምሮ በላይ ነው። ለዚህ ነው መሐመዳውያን ግራ የገባቸው። እግዚአብሔር ዓለሙን ከፈጠረበት ጥበቡ ይልቅ ዓለሙን ያዳነበት ጥበቡ እጅግ ይረቃል ወገኖቼ። ሰማይና ምድርን ፈጠረ ቢባል ላይገርመን ይችላል። ድንቅ ነው እግዚአብሔር። በቃሉ ፀሐይን ጨረቃን ከዋክብትን በጠፈር ላይ ያመላለሰ ስንባል ላይገርመን ይችላል። ታላቅነቱን ስለተማር ነው። ይሄ ድንቅ ጌታ ግን ሰው ሆነ ሲባል ሃው እንዴት ሆኖ መጣ ልንል እንችላለን። ይሄ በእምነት ተቀብለነዋል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል ራሱ እግዚአብሔር ነበር። ከሆነውም ሁሉ ያለ እርሱ አንዳች የሆነ ነገር የለም። ቃልም ሥጋ ሆነ። ይሄንን በእምነት ስለተቀበልነው ነው። እነሱ ግን ይሄ እምነት ልባቸው ውስጥ የለም። ዛሬም ድረስ ጥያቄ ያለ በክርስቶስ ላይ። ክርስቶስ ቃል ነው ሥጋ የሆነው አምላክ ነው ከሥጋ ጋር የተዋሃደው የማይቀበሉ ብዙ ሺህ ጭንቅላቶች አሉ። ይሄ ነገር የሚከብዳቸው የሚጸንባቸው እንዴት ሊሆናል ይችላል የሚሉት። ቅዱስ ጳውሎስ ግን ይሄንን ነው የሚለው፣ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል። ስለ ጻድቅ የሚሞት ልብ በሉ፣ ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው የሚሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ልብ በሉ፣ ስለ ኃጢአተኛ የሚሞት በጭንቅ ይገኝ ይሆናል። ማን ነው? ስለ ጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል። ስለ በጎ ስለ ቸር ሰው የሚሞት ምናልባት ነው የሚለው ጳውሎስ፣ ምናልባት ይገኝ ይሆናል። ስለ ኃጢአተኛ የሚሞት ግን ከየት ይገኛል ነው። እውነት ነው እኮ በጣም የሰው ውለታ ያለበት ስለሚወደው ጓደኛው በጎ ነገር ስለዋሉለት ሰዎች እሞታለሁ እስከ ማለት ድረስ ዋጋ የሚከፍል ሰው ሊኖር ይችላል። ለምንድን ነው ይሄን ዋጋ የምትከፍለው ቢባል የሰዎችን ውለታ ይዘረዝራል። እንዲህ አድርገውልኛል፣ እንዲህ ሰርተውልኛል፣ በእነሱ ላይ የሚደርሰውን ክፉ ነገር በእኔ ላይ ያደርሰው እያለ ደረቱን ገልብጦ ስለ ሰዎች መከራ የሚቀበል ሰው ሊኖር ይችላል። ይሄንን ነው ጳውሎስ ስለ ጻድቅ ሰው በጭንቅ የሚሞት ሰው በጭንቅ ይገኝ ይሆናል። ስለ ኃጢአተኛ የሚሞት ግን ፈጽሞ አይገኝም። ስለ ዘማዊ፣ ስለ ሰካራም፣ ስለ ሌባ የሰው ደም እያፈሰሰ ስለ ኖረ ሰው ይገደል ይሰቀል ቢባል በሱ ፈንታ እኔ ልሞት የሚል አለ? የለም። ስለ ኃጢአተኛ የሚሞት የለም። ክርስቶስ ግን ነው የሚለው ኃጢአተኞች ሳለን በደለኞች ሆነን ሳለን ስለኛ ራሱን አሳልፎ ሰጥቷል። በዚህ እግዚአብሔር ለኛ ያለውን ፍቅር አሳይቶናል። ምን ያህል ነው ክርስቶስ የወደደን? ምን ያህል ፍቅር ነው ስለኛ ያለው? የሚገርማችሁ ይሄ ፍቅር አደራችሁን ስለ ድሮ ሰዎች ብቻ የተከፈለ ብላችሁ እንዳታስቡት። ዛሬም ድረስ ነው ጌታ የሚወደን። የክርስቶስ ደም፣ የክርስቶስ ሞት፣ የክርስቶስ ፍቅር ላንተም ላንቺም
ለኔም ለሚመጣውም ትውልድ ነው። የክርስቶስ ደም ትኩስ ነው። አንድ ጊዜ የፈሰሰው ደም ሕያው ነው። ወደ አቤል ከአቤል ደም ወደሚሻለው ደም ደርሳችኋል ነው የሚለው። ከአቤል ይልቅ የሚሻለውን የሚናገር ደም። የአቤል ደም ወንድሙ ቃየልን ይከስ ነበረ። ወንድሜ ገደለኝ ፍረድልኝ እያለ ከምድር ወደ ሰማይ የአቤል ደም ይጮህ ነበረ ነው የሚለው። እነሆ የወንድም ደም ከምድር ወደ እኔ ይጮሃል ነው ብሎ እግዚአብሔር ቃየልን የወቀሰው። ዕብራውያን ላይ ስንመለከት ግን ከአቤል ይልቅ የሚሻለውን ወደሚናገር ወደ ተሻለው ወደ ክርስቶስ ደም ቀርባችኋል። ምንድነው ከአቤል ይልቅ የሚሻለውን የሚናገረው? የክርስቶስ ደም። ማራቸው ነው፣ ይቅር በላቸው ነው። በሰውና በእግዚአብሔር መካከል ሆኖ እውነተኛ የመታረቂያ ድምጽ የሆነን ክርስቶስ ነው። ይሄ ድምጽ ዛሬም ሕያው ነው። አሁን የማያምኑ ሰዎች ባመኑና በተጠመቁ ጊዜ ያቺ ድምጽ ለነሱ መታረቂያ ትሆናለች። ዘመናቸውን አህዛብ ሆነው የኖሩ ሰዎች፣ ኢአማንያን ሆነው የኖሩ ሰዎች ወደ ክርስቶስ በእምነት በቀረቡ ጊዜ በቤተ መቅደስ የሚፈተተውን የክርስቶስ ሥጋና ደም በተቀበሉ ጊዜ ከዚህ ደም ሲቀበሉ ከዛኛው ደም ጋር ህብረትን ይፈጥራሉ። በዕለተ ዓርብ የፈሰሰውን ደም የምናገኘው ቤተ ክርስቲያን በምታዘጋጅልን ህብስትና ወይን አማካኝነት ነው። ለዚህ ነው ጌታ ሕግ አስቀድሞ ይሰራልን። ከዚህ ህብስት በሉ ከዚህ ወይንም ጠጡ፣ ስለ ብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሜ ይህ ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ዮሐንስ 6:53 ላይ ይህን ሥጋና ደም ከአማናዊ በዕለተ ዓርብ ከፈሰሰው ደም ጋር አገናኝቶ ነው ጌታ የነገረን። ከዚህ ስትቀበል እዛ ከፈሰሰው ጋር እንደተቀበልክ ነው። ከዚህ ስንቀበል ሥጋውን በዕለተ ዓርብ ከተቆረሰው ሥጋ ጋር ህብረትን እየፈጠርን ነው። በዛ የሚገኘውን ጽድቅ፣ በዛኛው ደም ያገኘነውን ሕይወት፣ በዛኛው ደም ያገኘነውን እርቅ ሙሉ ለሙሉ ይሄን በተቀበልን ጊዜ እናገኛለን። ይሄን እድል የሰጠን ጌታ ክብርና ምስጋና ይግባው። እግዚአብሔር ለኛ ያለውን ፍቅር በዚህ መልኩ አሳይቶናል ነው የሚለው ቅዱስ ጳውሎስ። የሚገርማችሁ ወረድ ይልና ደግሞ እንዲህ ይላል፣ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ምን ማለት ነው? አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። አያችሁ፣ ደሙ ዛሬም ድረስ የሚሰራ ሕያው መሆኑን ቅዱስ ጳውሎስ ሲናገር ከላይ የነገረን የመጣው ስለ መተላለፋችን መቁሰሉን፣ መድማቱን፣ ስለ ኃጢአተኞች ተላልፎ መሰጠቱን ከነገረን በኋላ አሁን ይላል። ፕሬዘንት ቴንስ ነው። አሁን በዛ ደም ከጸደቅን በዚሁ ከቁጣው እንድናለን። ይሄ የክርስቶስ ደም ሕያው ነው። ሕያው መጽደቂያችን ነው። ሕያው መዳኛችን ነው። በእርሱ ከእግዚአብሔር ቁጣ እንድናለን። የሚገርማችሁ ሥጋውና ደሙ ለነፍሳችን መዳኛ ብቻ አይደለም፣ በሥጋችንም ከሚደርስብን የእግዚአብሔር ቁጣ፣ በሽታ፣ ችግር፣ ደዌ ከዛ ሁሉ የምንፈወስበት መድኃኒት ነው። እግዚአብሔር እንዲህ አድርጎ ነው ለዓለሙ ሕይወትን የሰጠው። ዛሬ በነገራችን ላይ አይሁድ የተማከሩበት ቀን ነው። ክርስቶስን እንዴት መስቀል እንዳለባቸው ምክረ አይሁድ የተፈጸመባት ቀን ነች። ሮብ ቀን ታስታውሳላችሁ። ሰኞ ማክሰኞ በክርስቶስ ላይ አድማ ሲያድሙ ነበረ፣ መረጃ ሲሰበስቡ ነበረ። ምን አደረገ? በምን እንክሰሰው? በሰንበት ሰው ፈወሰ እንበል ወይስ ያቺ ዘማዊቷ ሴት እሱ ጋር ታየች እንበል ወይ በምን እንክሰሰው እያሉ ወሬ ሲቃርሙ የነበረበት ቀን ነው ሰኞ ማክሰኞ። ሮብ ቀን ምክራቸውን ያጸኑበት ነው። በቃ ክርስቶስን ሰቅለን ገርፈን መግደል አለብን ብለው ከመካከላቸው አንዱ ምን አለ ይላል። አስቦበት አይደለም ነው የሚለው መጽሐፍ ቅዱስ። ዓለሙ ሁሉ ከሚጠፋ አንዱ ሰው ቢሞት ይሻላል አለ ይላል። ዮሐንስ 11 ከቁጥር 43 ላይ ታገኙታላችሁ።
ዓለሙ በሙሉ ከሚጠፋ አያችሁ ክርስቶስን መከተል ለነሱ እንደ ጥፋት ነው የሚያዩት። ሰው በሙሉ እሱን ተከትሎ ገደል ከሚገባ ዓለሙ ሁሉ ከሚጠፋ አንዱ ሰው ቢሞት ይሻላል አለ። ጸሐፊው ዮሐንስ ምን አለ? ይሄን የተናገረው ከራሱ ሐሳብ አይደለም፣ መንፈስ ቅዱስ ነው ያናገረው ነው። አንዳንዴ መንፈስ ቅዱስ ፊት እየጸፋ አፍ እያስከፈተ ለሰዎች እውነትን ያናገራቸዋል ሳያስቡት። እና አሁን ይሄም የአይሁድ አለቃ አንዱ ሰው ካልሞተ ዓለም ሰላም አይሆንም አለ። እውነቱን ነው። ዓለም ሰላም ያገኘው በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ሞት ነው። ዓለሙ ሁሉ እረፍትና ሕይወትን ያገኘው ክርስቶስ በመስቀል ላይ ዋጋ ስለከፈለለት ነው። ለዚህ ነው ቅዱስ ጳውሎስ አንዱ ስለ ሁሉ ሞተ ያለው። በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 12 ላይ አንዱ ስለ ሁሉ ሞተ። አንዱ ክርስቶስ፣ አንዱ የእግዚአብሔር በግ፣ አንዱ የእግዚአብሔር ልጅ ክርስቶስ ስለ ነገደ ካም፣ ስለ ነገደ ያፌት፣ ስለ ነገደ ሴም ክርስቶስ በዓለም ላይ ላለው ትውልድ በሙሉ በመስቀል ላይ ተሰቀለ። በእርሱ መሞት፣ በእርሱ ዋጋ መክፈል፣ በእርሱ መከራ ዓለም ሁሉ ሕይወትን አገኘ። ይሄንን ለማሰብ ነው የተሰበሰብነው ወገኖቼ። የክርስቶስን ሕማም፣ የክርስቶስን ስቃይ ቤተ ክርስቲያን ሁሌ ታስባለች። ዋጋ ያገኘንበት ስለሆነ፣ የዳንበት ስለሆነ፣ ጽድቃችን ስለሆነ። ዛሬ ወገኖቼ ማንም በራሱ ስራ የእግዚአብሔር መንግስት አይወርስም። በክርስቶስ ስራ ነው የእግዚአብሔር መንግስት የምንወርሰው። ማንም ደፋ ቀና ቢል፣ ምጽዋት ቢሰጥ፣ ስጋውን ለድሆች እንኳን አሳልፎ ቢሰጥ ድክመት አለበት፣ ጉድለት አለበት። መልካም ስራ ሰሩ የምንላቸው ሰዎች በሙሉ ከጎናቸው ብዙ የሆኑ ድካሞች አሉባቸው። ግን ድካማችንን እየሸፈነ መንግስቱን የሚያወርሰን የኢየሱስ ክርስቶስ ደም ነው። ክብር ለስሙ ይሁን። በደሙ እየጋረደን የእግዚአብሔርን ቁጣ እያራቀልን በእርሱ መከራ በእርሱ ስር ተሸሽገን በእርሱ ስር ተጠልለን በእምነት የክርስቶስ ነን ብለን ወደ እግዚአብሔር መንግስት እንገባ ዘንድ እርሱ በር ሆኖናል። ለዚህ ነው በኃጢአት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተከፈለ ተብሎ የተጻፈው ዕብራውያን 2:10 ላይ በኃጢአት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ ክርስቶስ ኢየሱስ በስጋና በደም ተከፈለ። ሁላችን የኃጢአት እስረኞች ነን። በመናገር ወይ በማሰብ ወይ በተግባር የኃጢአት እስረኞች ነን ሁላችን። ከኃጢአት እስር ነፃ የሚያወጣን ደግሞ እርሱ የእግዚአብሔር ልጅ ክርስቶስ ብቻ ሆነ። በኃጢአት የታሰሩትን ሁሉ ነፃ እንዲያወጣ ክርስቶስ በስጋና በደም ተከፈለ። ለዚህ ነው በነፃነት ልንኖር ክርስቶስ ነፃ ወጣን። እንግዲህ በዚህ ጸንታችሁ ኑሩ፣ እንደገና በባርነት ቀንበር አትያዙ ብሎ ጳውሎስ ደግሞ የነገረን ገላትያ 5:1 ላይ በነፃነት ልንኖር ጽድቅን ገንዘብ አድርገን የእግዚአብሔር ልጆች ተብለን እየተጠራን እንድንኖር በነፃነት ልንኖር ክርስቶስ ነፃ አውጥቶናል። አደራችሁን ነው የሚለው ጳውሎስ። እንደገና በባርነት ቀንበር አትያዙ። ክህደት የባርነት ቀንበር ነው። ኃጢአትና በደል የባርነት ቀንበር ነው። ለክርስቶስ መገዛት፣ ለእግዚአብሔር መንግስት መገዛት ትተን ለኃጢአት መገዛት የኃጢአት ቀንበር ነው። ዛሬ በኃጢአት ቀንበር የተያዙ ብዙ ሰዎች አሉ። ነፃ ያወጣቸውን ጌታ ትተው ዛሬም የዲያብሎስ ሐሳብ አስፈጻሚ የሆኑ ሰዎች አሉ። እናንተ ብቻ ናችሁ እንደ ኦርቶዶክሳውያን? እናንተ ብቻ ናችሁ እንደዚህ ከተማ ላይ ያላችሁ ክርስቲያኖች? ብዙዎች እኮ አሉ ጌታ ዋጋ የከፈለላቸው የደማላቸው በሞቱ ከአባቱ ጋር ያስታረቃቸው ዛሬም ወደ ክርስቶስ ቢቀርቡ መንግስቱን ሊያወርሳቸው እጁን ዘርግቶ የሚጠብቃቸው ብዙዎች አሉ። ግን ዛሬም በኃጢአት ቀንበር ተይዘዋል፣ በሱስ ቀንበር ተይዘዋል፣ በሴሰኝነት ቀንበር ተይዘዋል። እግዚአብሔር በማይከብርበት ቦታ ራሳቸውን የጣሉ ብዙ ሰዎች አሉ። መምጣት ይችላሉ፣ ግን ኃጢአት ወጥመድ ሆኖባቸዋል። እንዳያመልኩ፣ እንዳይሰግዱ፣ በአመት አንዴ መተው እንዳይንበረከኩ ለጌታ፣ በአመት አንዴ መተው የከንፈራቸውን መስዋዕት እንዳይሰዉ፣ በአመት አንዴ በእግዚአብሔር ፊት
ራሳቸውን አዋርደው የክርስቶስን ሕማማት እንዳያስቡ አጋንንት አስረው የያዟቸው ብዙ ሰዎች አሉ። እግዚአብሔር ለትውልዱ መፈታትን ይስጥ። ስለዚህ ክርስቶስ ነፃ አውጥቶናል። በደሙ ነፃነትን አግኝተናል። በሞቱ ሕይወትን አግኝተናል። እሱ መራራ ጠጥቶ ጣፋጭ ደም ነው የሰጠን። የሾህ አክሊል ደፍቶ የብርሃን ዘውድ ነው ለዓለም ሁሉ ያቀዳጀው ላመኑበት በሙሉ። ወደ ጨለማ መቃብር ወርዶ የብርሃን ገነትን ነው ለሁላችን የከፈተልን። እሱ ባሪያ ተብሎ ተጠርቶ ለኛ የልጅነት ክብር ነው የሰጠን። ክብርና ምስጋና ለስሙ ይሁን። እግዚአብሔር ፍቅር ነው። እግዚአብሔር መውደድ ነው። በልጁ ሞት እስከዚህ ድረስ ነው የታረቀን። ስለዚህ ይሄንን ፍቅሩን አጽንተን ልናስብ ይገባል። ስለ ሁላችን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ በእርሱ ቁስል ተፈወስን። እግዚአብሔር የሁላችንን በደል በእሱ ላይ አኖረ ተብሏልና የጌታን ሕማሙን መከራውን ስቃዩን እያሰብን እኛም ከዓለም ኃጢአት ተለይተን ወደ አባታችን ርስት በጽድቅ እንድንመላለስ መንፈስ ቅዱስ ሁላችንን ይርዳን። ወስብሐት ለእግዚአብሔር።